ወይኔ ኡፍ በጣም ይቅርታ አላየሁክም ነበር። እኔም እንደዛው። እንግዲህ ባለማየት እኩሉንም ማለት ነው። አልተጎዳክም አይደል? የአይን አምላክ ጠብቆኝ ነው እንጂ እንዳንቺ አራራጥማ ባጭሩ ተቀጭቼ ነበር። ወይኔ ጉዴ ፈላ። ምን ሆንሽ? ምንድነው? ከማን እየተደበቅሽ ነው? ከፍቅረኛዬ። ከፍቅረኛዬ? ሰው ከፍቅር እንዴት ይደበቃል? ያው በፍቅር መሃል ጸብ አይጠፋም አይደል? ታዲያ ጸብ በመነጋገር እንጂ በመደባበቅ ይፈታል? ከዘኛ አይለቀኝ። ምን አርገሽ ነው? ዋሽቸው። ምን ብለሽ? ኮንሰርት ስጨፍር አድሬ የት ነው ያደርሽው ሲለኝ እናቴ ቤት ነው ብዬ ዋሻሁት። ለምን አላስታረቃችሁ? ሰው መስሎ ነው እንዴ? የሆነ ሰይጣንማ አለበት። ለሱም ቢሆን መፍትሄ አለው። ታዩ እንዳትለኝ ብቻ። አለበት ያልሽኝ ሰይጣን አንቺ ነሽ እንዴ? ምንድነው ታዲያ መፍትሄው? ንስሐ። ንስሐ? አዎ፣ እውነትን በመናገር ውሸትን ማሸነፍ ንስሐ ይባላል። በመንጻት ከመደበቅ መዳን ይቻላል። በንስሐ ይታረቀኛል? አዎ፣ ንስሐ አይደለም ከተቀየመ ልብ ከሙት ራሱ ያስነሳል። አስታርቁኝ። በይ ውሰጂኝ ወደሱ። ስደውልልህ ትመጣለሽ? ግን የሚሳካልሽ ይመስልሻል? እሱን ለኔ ተወው። የጓደኛዬ ጸባይ ማውቀው እኔ ነኝ። ስደውልልህ ብቻ ቶሎ ትመጣለህ። እሺ በቃ ና እስኪ። ወይ ማሂ ትንሽ ራሷን ስለመማት ፓራሲታሙል ገዝታልኝና ብለሃለች። አመማት? እሺ ስራውን ለማን ትሄጂ? ለሱ አታስብ። እኔ እስክትመጣ ድረስ ሸፍንልሃለሁ። እሺ አሁን ገዝቼላት እመጣለሁ። እንዴ ሄኖክ የት ሄደ ነው አንቺ የምታስተናግጂው? እና እስኪ ወደዚህ ቤቱ አፉን ከፍቶ ሳይሆን ምን ላድርግ? ስራውን ትቶ ወዴት ሄደ? ውይ አልነግርሽም ብዬ ነው እንጂ ይሄ እኮ ለሱ አዲስ ነገር አይደለም፣ ሁሌ የሚያደርገው ነው። ምን አሁን ሌላ ደላላ ጋር ደውዪ፣ ሰው ይላክ። አታስቢ፣ ሁነኛ ሰው አለ። ቶሎ ናሺ ቶሎ። እንዴ ማሂ፣ አሁን ያለውን እንዳለ ነገር ለሚመጣው ልጅ አስረክብና ለቀውጣልኝ። አይንህን ላይ አልፈልግም። ምን አረኩ? በቃ ተናገርኩ። እውነትም የጓደኛሽን ጸባይ ታውቂዋለሽ? እንዴት ማለት? በስልክ ስታወሪ የነበረውን ሁሉ ሰምቻለሁ። ይሄው ለአንቺ መድኃኒት። ወፎችን የሚመግብ አምላክ ለኔ የምበላውን ያሰጠኝ። ምንድነው? አሞሻል ተብዬ ነበር ለአንቺ መድኃኒት ላመጣ ነው። በደግነቴ ያለ ጽበት ስትረጋጊ ደውይልኝ። አመሰግናለሁ። እሺ ቢያንስ ደሞዝህን ውሰድ። ደሞዜን ግማሹን በእኔ አካውንት አስገቢኝ፣ ግማሹ ደግሞ በምልክልሽ አካውንት አስገቢኝ። ወይኔ ወንድሜ። እንዴ ምንድነው? እና ካዲያ ምን ያደናብርሻል? ነይ ቁጭ በይ። አንተ ያማል እንዴ? እሱ በእኔ ጉዳይ አውሬ ነው። እሺ ባለፈው ያረጋን ረስታው ነው? አልረሳሁትም። የወጋ ይርሳ እንጂ። እኔ ፍቅር እንዴ አልብሴ ተጣላላችሁ። እስኪ ወንድ ነው እናቱ ወልደዋለች። እንዴ ዝም ብሎ ማለፍ እኮ አይደለም። እኛን እቤት ራሱ ካስቸገረ ንገሪኝ። ሲታይ ወንድ ይመስላል። ይሄ ሽንታ። እንዴት ዝም ብሎ ነው ሄዳ? በጉልበት እኮ አይደለም በጭንቅላት ነው። መጣ ወንድሜ። እንዴት ዝም ስላልኩሽ ነው። ሁሌ መጣላት እኮ ይሰለቻል። ደጋግመሽ የሰራሽው ስህተት ሳይሆን ምርጫሽ ነው። እኔ ደግሞ ምርጫሽን አከብራለሁ። አንተ ውሽ ምንድነው? ንቀት ነው። ሁለተኛ ታጠገብ እንዳደርስ ብያ ነበር። እሱን አንተ አይደለም ማንንም አይከለክለኝ። ዝም በል። ይሄ የመጨረሻ ማስጠንቀቂያ ነው። ከዚህ በኋላ ሰው ጋር ካገኘው እገላለሁ። እባክህ ልቀቀኝ። ከሶስታችሁ ግን ቀድሞ የሚሞተው ማን ነው? አንተ፣ እናትህ ወይስ እህትህ? በዚህ ቪዲዮ ምንድን ነው ያደረገው? አሁን የእህትህን የራቁት ቪዲዮ ሶሻል ሚዲያ ላይ ልልቀቀው ወይስ? በእናት ምንድን ነው የፈለከው? እየፈለግኩ ነው አደረግልህ። ትርትር ጎበዝ፣ እንደሱ ነው የሚባለው። ለጊዜው አላሰብኩበትም፣ ሳስብበት ግን እነግርሃለሁ። ተግባባን አይደል? እምጣለው ላንቺ ነው። ድክመቴ ነሽ። በሸነፍ የምሸነፈው ባንቺ ነው። ሂጂው ማስተካከል ጉዳይ አለ። የኔ ውድ በስተመጨረሻ ፍቅሬን ተቀበለኝ ማለት ነው። ዝም በያት እሺ። ማዘር ሰላም ነው? ሰላም ይንሳት። ሰላም ትለኛለች እንዴ? ደግሞ ማን ሄኖክ? ና እስቲ አንዴ ግቡ። መጣሁ። ምን ነው? ለምን ዝም ትለዋለህ? ጓደኛህ አይደለም? ምን ነው ችግር አለ እንዴ? ማማ የገዛ ልጄ የጎረቤት መሳለቂያ ቡና መጠጫ አደረገኝ። እማማ የተፈጠረ ነገር ካለ ለምን አይነግሩኝም? አስጨነቁኝ። ለምን ልጅ አይወልዱ? ልጅን እኮ የሚሰጠው ፈጣሪ ነው። ይሄው ከተጋቡ 3 ዓመት ሆናቸው። በገባች በወጣች ቁጥር ሆዷን ነው የማየው። አንተስ ጓደኛ አይደለም? አታስታውሰው? አይ ማማ እሱ ልጅ መውለዱን ረስቶት ነው የማስታወሰው። መውለድ የማችል ከሆነ ለምን አይፈታትም? እኛ እኮ በዘራችን ወላዶች ነን። ለሁሉም እኮ ጊዜ አለው ማማ። ደሞ አብዝቶ መመኘት ኃጢአትን ይወልዳል። ደሞ እንዲህ ሲናገሩ እንዳይሰሙት። ይስማ። መውለድ የማችል ከሆነ ከቤቴ ትውጣልኝ። እማማ ይስሙኝ እንጂ። ማነሽ? መውለድ የማይችል ልጆት ነው። ምን? የኔ ልጅ? አዎ የእርሶ ልጅ።
እማማ እዚህ ሐሳብ ማውጣት ማውረዱትን ትቶ ኪዳነ ምሕረት ሲሄዱ ይንገሩልኝ። መውለድ እንዳለበት እሱም ባለቤቱም አላጡ። አስተዋሽ ያስፈልጋቸው። የሰው ህመሙ ብዙ ነው። ከፈጣሪያቸው ጋር የሚታገሉትን እነሱ ያውቃሉ። ትዳር ደግሞ ከልጅም በላይ ነው። የራስ ጉድ ጨለማ ነው። ልጄን በከንቱ በደልኳት፣ ይቅር ትለኝ ይሆን? ይቅርማ ትሎታለች። ውይ ይሄ ልጅ ደግሞ መጣ። ማሂ ባለቤቴ ታማብኝ ማሳከሚያ ብር ቸግሮኝ ነበር። እጅሽ ላይ ብር ካለ? ወይ አሁን ቃዘዝኩበት የለኝም። ትንሽ ቀደም ብትል ኖሮ እኮ አሪፍ ነበር። ምን ይሻለኛል? በእናትሽ አይዞህ። እሺ እሺ። እንዴ ይዙ ምን እግር ጣለ? ባለቤቴ ማሳከምበት ገንዘብ ቸግሮኝ ነበር። ሌላ ቦታ ልሞክር እየሄድኩ ነው። እንዴ እኛ እያለን እኔ በአካውንት እልክላለሁ። አንተ ሆስፒታል ይዛት ሂድ። አመሰግናለሁ። ይሄኔ ኧረ ችግር የለውም። ለምንድን ነው እኔ ተቃራኒ የምትሆነው? ምን አረኩሽ? እኔ ከልክዬው የለ ለምን ሰጠኸው? ባለቤቱ እንድታመችበት ነገሮች ሄድ። ታዲያ እኔ ምን አገባኝ? እኔ እንደዛ ታመሜ ስሰቃይ ማን ዞር ብሎ አየኝ? ማን ደረሰልኝ? ፈጣሪ። ፈጣሪ? አዎ ፈጣሪ። ለተቸገረ ሰው በጎ ነገር ማድረግ ችላት በል። በእጅ ያለውን ያህል እርዳው አይደለም የሚለው። ይቅርታ፣ በዚህ መልኩ አላሰብኩትም ነበር። ሄኖክ፣ ሄኖክ፣ አንተ ሄኖክ፣ ምንድን ነው? ምን ሆነህ ነው እየጠራሁ ዝም ብለህ የምትሄደው? ምን ሆነህ ነው? እያናገርኩ እኮ ነው። ለምንድን ነው የማትመልስልኝ? እንድንለያይ እፈልጋለሁ። ቀልደኛ። አልቀለድኩም። አንቺ በማጣት ፍርሃቱ መኖር ከብዶኛል። ምንድን ነው እያወራህ ያለው? በዙሪያ ያሉ ሰዎች ሁሉ ነገ አንቺ ጥለሽኝ እንደምትሄጂ ነው እያወሩ ያለው። ስለ ሰው ምን አገባህ ታዲያ? ሰውን ነው የምታምነው? እኔን ነው የምታምነው? ሰው ምንም ሳይ ከመሬት ተነስቶ እንደዝም ብሎ ያወራል ማለት እየጠረጠርከኝ ነው? ምን ላድርግ? ፍላጎትሽን ማሟላት ሳልችል ነገ ጥለሽኝ እንደምትሄጂ እየተሰማ እኔ ካንተ ምንም አልፈልግም። እንዴ የምትሰጠኝ ንጹህ ፍቅር እኮ ከበቂ በላይ ነው። ደግሞ ይሄም ቀን ያልፋል። ፈጣሪ አለሽ። ፈጣሪማ ጨክኖብኝ። እንደሱም አትበል። እንደየመልካችን ሁሉ ታሪካችን ይለያያል። እኔ ደግሞ በጣም እወድሃለሁ ማዲ። በማውቀው ቃል ታጽናኝኝ አትሞክሪ። ማጽናናት አይደለም። ቆይ እኛ መቼ በስርዓት ወደ ፈጣሪ ቀርበን እናውቃለን? ጊዜ ማማረር ብቻ። ምን አለኝ ብዬ ላመስግን? የጎደለን ሳይሆን እስኪ በህይወት ስላለ እንኳን አመስግን። ቢያንስ እንኳን አስራት በክሮታችንን እናስገባ።